ዘመር ሳታስተዋውቂ ቤተሰብ ሳታስተዋውቂ ይሄን ነገር እንትን ያልሽ ደግሞ ከሆነ ወዲያ ደግሞ ምንድነው ሽማግሌ ምን አይፈልግሽም እንዴ? እሱ ሽማግሌ አይልክም አመላካይ ለምን እንዴት ወድቀሽ ነው እንዴ ተገኘሽ? የላትም ጓደኛ እየየው ገዳማ አልባል ይቅርብኝ እየየው ገዳማ ያንተ ልጅ የሆርሞን መቀየር አለ ብዙ ነገር አለ። ለኔ አስተዋውቂኝ እኔ ላናግረው በቃ እኔ ላናግረው የሚለኝን ልስማ በቃ እናት አባት ሳይሰማ እኔ አክስቲቱ ልስማና የሚለኝን ልስማው። እኔ ሁሉ ነገር ችዬ አክስተ እንጂ እኔ ነገሮች ለማስተካከል የሞከርኩ ጭራሽ አንተ እኔ ልትናደድ ተዋብረን ነው እየው ገዳማ አትበለችላ እየው ገዳማ። ሰላም እንዴት ናችሁ? ውድና የተከበራችሁ የሁላችንም ቤተሰቦች ደህና ናችሁ? እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ ተመልሼ መጥቻለሁ። ማለት ያው እየተፈጠሩ ያሉት ነገሮች ትንሽ ከባድ ቢሆኑም ግን ደግሞ ነገሮችን ለማስተካከል መሞከር አለብኝና ያው እንዳልኳችሁ ትላንት ያሉትን ነገሮች ለማስተካከል ብዬ ቤኪንም ጠርቼ ምናልባት እናንተም ማለት ስህተት ነሽም ልትሉኝ ትችላላችሁ፣ ግን በቃ ያለኝ የመጨረሻ ውሳኔ እሱ ስለነበረ ያው እንዳያችሁት ቤኪን ጠርቼ ከኔና ካክስት መምረጥ አለብህ ብዬው ነበረ። ግን ያው እሱ ለመምረጥ ፍቃደኛ አይደለም። ያው በሱ መፍረድም አልችልም፣ ግን ደግሞ እኔ ደግሞ ካለውበት ሁኔታ አንፃር እንዳልኳችሁ ግዴታ ያሉትን ነገሮች በራሴ መንገድ ለማስተካከል ብዙ መንገድ እየሄድኩኝ ነውና እየሞከርኩት ያለውት ነገር በሙሉ እየተሳካ አይደለም። የምር አሁን ላይ በቃ እያሰብኩት ያለውት ነገር በቃ አላቅም የሆነ ብቻ እኔ እንጃ ይሄ ልጅ ምናልባት ተወልዶ እንደ ጥሩ ነገር ይዞ ይመጣ ይሆን የሚሉት ነገሮች ራሱ የምር ለኔ በጣም ጥያቄ ናቸውና ዛሬ በቃ አንድ ነገር ለመጨረሻ ጊዜ ወስኜ መጥቻለሁ። ያው እንዳልኳችሁ ትላንት ቤኪን መምረጥ አለብህ ብዬ አስገድጀው ነበር፣ ግን ለመምረጥ ፍቃደኛ አይደለምና አሁን ላይ ያሰብኩት ነገር ምንድነው አክስቴ ጉዳዩን መስማት አለባት። አክስቴን በጣም ነው የምወዳት፣ በጣም ነው የማከብራት፣ በጣም ነው የማቀርባት። ማለት በቃ በጣም ብዙ ነገሮች ህይወቴ ላይ ሲፈጠሩ ቅድሚያ ለሷ ነው የምነግራት፣ ብዙ ነገሮችን ማስረዳት ለሷ ነው፣ ሚስጥርም የምናወራ እሷ ጋር ነው ምናምን። ነገር ግን አሁን ላይ በቃ ትንሽ ተራርቀናል። ምክንያቱም ጉዳዩን በራሴ መፍታት አለብኝ ብዬ ስላሰብኩኝ ኢቭን ይሄ ነገር ተፈጥሮ ምንም ነገር አላወራኋትም እና አሁን ግን በቃ ምንም የምሬ ነው መጨረሻ ደረጃ ላይ ስለደረስኩኝ ግዴታ ይሄንን ነገር ለሷ ማሳወቅ አለብኝ። ምናልባት እሷ ጋር መፍትሄ ይኖራል። በእድሜ በጣም ትልቅ ነች፣ ብዙ ነገሮችን በህይወት አሳልፋለች፣ ቤተሰብ መስርታ ብዙ ነገሮችን እየመራች ያለች ናትና በቃ ትረዳኛለች። ቢያንስ እሷ ካለፈችበት የህይወት መንገድ አንፃር የሆነ መንገድ ታሳየኛለች ብዬ አስቤ ዛሬ አክስቴ ጋር ለመሄድ መጥቻለሁ። ይሄንን ጉዳይ ደግሞ ለቤኪ ማማከር አለብኝ ብዬ ስላሰብኩኝ ቤኪንም ጠርቼዋለሁ። ስላለው ጉዳይ ይነግረዋለሁ። ምክንያቱም ያው አለ አይደለ እሱም ቢሆን እዚህ ጋር ካክስቱ ጋር ያለውን ነገር አስተካክሎ ለመምጣት አስቦ ነው እንጂ እኔ ለመግፋት ፈልጎ እንዳልሆነ ይገባኛልና ማለት ቤኪ ለኔ ያለውን ፍቅር ለኔ እየከፈለ ያለውን መስዋዕትነት ሳልረዳ ቀርቼ አይደለም። ግን ደግሞ እኔም ደግሞ በእኔ ቦታ ሆናችሁ ብታስቡት የምረኝ ነው በጣም ከባድ ነው። እየሆንኩት ያለሁት ነገር እያሳለፍኩት ያለሁት ነገር በጣም ያስጠላልና ብቻ አሁን ላይ የወሰንኩት ነገር ይሄ ነው። እስኪ ቤኪ ደግሞ ይምጣና ያለውን ነገር ለሱ ማስረድሽው አክስቴ ጋር እንሄዳለን። እሷ ጋር ያለውን ነገር እናወራለን። በእርግጠኝነት እሷ ጋር መፍትሄ አይጠፋም ብዬ አስባለሁ። እሷ ጋር መፍትሄ ይኖራል እርግጠኛ ነኝና ቤተሰቦች አብራችሁን ጠብቁ። አክስቴ ጋር እንሄዳለን። ለብቻዋ በላት እየው ገዳማ አልባል ይቅርብኝ እየው ገዳማ የላትም ጓደኛ እየው ገዳማ አልባል ይቅርብኝ እየው ገዳማ ማዕድ በጋራ ነው እየው ገዳማ የሚጥም ሲበላ እየው ገዳማ ተዋብረን ነው እየው ገዳማ። ተረጋጋሽ። ምን አማራጭ አለኝ ብላ ነው ማለት ደህና ነህ?
አሉ ምስል ማለት ያልሻቸው ነገሮች ትክክል ናቸው ብለሽ ታስቢያለሽ? ፊት ያላቅም ማለት አሁን አንተ ያሉትን ነገሮች መረዳት ብትችል በጣም ደስ ይለኝ ነበር። ማለት እኔ ቦታ ላይ ብትሆን አንተም ብትሆን ከኔ የተሻለ ነገር ልታደርግ አትችልም ማለት። እሺ አንተ አሁን እኔ ቦታ ብትሆን ምን ታደርጋለህ? እኔ እኮ እያደረኩት ያለሁትን ነገር እንደ ስህተት መቁጠር የለብህም። እዚህ ጋር አንቺ ነሽ ስህተተኛ እኔ ነኝ ስህተተኛ ምናምን ነገር ከሄድን እንዳለ መስመሮችን ነው የምናጣቸው። ገብቶሻል? እንዳለ ልናስተካክለው የነበረውን ነገር በሙሉ ብልሽት ነው የሚለው። እዚህ ጋር የምናስተካክለው እኔና አንቺ መጀመሪያ ሰላም ሆን አለብን። ገባሽ? እኔና አንቺ ሰላም ሳንሆን ሌላ ችግር እናስተካክል እንችላለን? አንችልም። በሲ ገባሽ? እሺ አይደለም እኔ ጥፋተኛ ነኝ ወይ? እሺ ምንድነው የምትጮህብኝ? እኔ ጥፋተኛ ነኝ እንዴ? እኔ እኮ ነገሮችን ለማስተካከል እየሞከርኩ ነው ያለሁት። አሁን እኔ አንተ ጭራሽ እኔ በሆዴ ልጅ ይዤ ያንተ ልጅ ይዤ የሆርሞን መቀየር አለ ብዙ ነገር አለ። እኔ ሁሉ ነገር ችዬ አክስትህን ችዬ እኔ ነገሮችን ለማስተካከል እየሞከርኩ ጭራሽ አንተ እኔ ላይ ትናደዳለህ። እኔ አልተናደድኩብሽም እኮ በስ አይደለም። ይኸውልሽ አንቺ እኮ የሆነ ነገር ትናገሪና ሰው ሲናገርሽ ታለቅሻለሽ። ማልቀስ መፍትሄ አይደለም። ሁሌ ነው የምነግርሽ። እኔ አሁን የነገርኩሽ ምንድነው የሆነ ነገር ለማስተካከል መጀመሪያ እኔና አንቺ ሰላም ሆን አለብን። ተበሻር እኔና አንቺ ሰላም ሳንሆን ግን እንዴት ነው የኛን ጉዳይ ልንፈታ የምንችለው? እንኳን እኔና አንቺ የራሳችን ጉዳይ ሆኖ ልንፈታው ቀርቶ ማለት ነው ሰው ልናስታርቅ ደን እንኳን ያ የሚያስታርቁት ሁለት ሰዎች ሰላም ካልሆኑ ያ የሚናገረው ሌላ ቃል ነው የሚናገረው ሌላ ቃል። ምንድነው የምትለኝ? አንቺ ነሽ የጠራሽኝ እኮ እንጂ እኔማ ምንድነው አንተ እኮ አይደለም ገና ከመምጣት ነገር ከምትጀምረኝ ማለት ነው ያደረኩት ነገር ስህተት እንዳልሆነ አንተም ታውቃለህ። እኔ ለራሴ ችግሮችን ለማስተካከል እየሞከርኩ ነው ያለሁት አይደለም። አሁንም እኮ እየነገርኩሽ ነው። አንተ ነህ ስህተተኛ እኔ ነኝ ስህተተኛ ከሌሽ ስህተተኛ ካልን መስመሩን እናጠዋለን። ይሄንን ሰላም የምንፈልግበትን መንገድ እናጠዋለን። መጀመሪያ ምንድነው ስህተትና ስህተታችን ማን ትክክል የሚለው ይቆይና ወደ መፍትሄ ሆኖ ገባሽ? አሁን እኔ ተረጋጊ ነገሮችን ላስተካክል ነው እያልኩሻለሁ። ሽማግሌ ምናምን የሚባለው ነገር በቃ እናረጋጋው። ገባሽ? እዚህ ጋር ያክስቴን ጉዳይ በሰላም እንፍታው። ዛሬ በቃ ፈልጋለሁ። በቃ ቁጥር ጊዜ እየሄደ ነው። በቃ አሁን ልነግርህ የምፈልገው ነገር መጨቃጨቁ ምናምን ተው። በቃ እኔ ካንተ ጋር መጨቃጨቅ ምንም አልፈልግም። በቃ አሁን ላይ የጠራሁህ ምንድነው ስለ ጉዳዩ ለአክስቴ ለማክራት ነው። ለአክስቴ መናገር አለብኝ ማለት ለምን ቢክ አይደለም። ይኸውልህ አብርሽ አንደኛ እያስፈራራኝ ነው። እሱ ከመናገሩ በፊት እኔ መናገር አለብኝ። ሁለተኛ ነገር ደግሞ ቢያንስ እንኳን የምሬን ነው አክስቴን በጣም ነው የምቀርባት ታውቃለህ። ብዙ ነገር እንደማወራት ብዙ ነገር እንደማማከራት እነግርሃለሁ አይደለ? ይሄ ነገር ከተፈጠረ በኋላ ግን አውርተን አናውቅም። ቢያንስ እንኳን ልንገራትና እሷ ጋር መፍትሄ ይጠፋ። ስለዚህ ለእሷ ላማክራት ቤኪኔ ብቻ ነኝ የተጨነኩ እኮ። እሺ መሲ እኔ ይኸውልሽ ማለት በእርግጥ ቀስ አድርጋ ማለት ላክስትሽ ንገሪያትና ያለውን ነገር ለቤተሰብ እንድትችግሩን እንትን እንድትልሽ ምናልባት ቀድሞ ይሄን ነገር ከሰሙ የባሰ ነገሮችን ማን ያስተካክልባቸው ደረጃ ላይ ስለሚደርስ ማለት ነው። ስለዚህ በጣም ጥሩ ሀሳብ ነው መሲ። በቃ ላክስቴ ልንገራትና ማለት ልትቆጣኝ ትችላለች፣ ልታዝንብኝ ትችላለች ምናምን ግን ቢሆንም ደግሞ ቢያንስ እንኳን እሷ ጋር መፍትሄ ካለ ቢያንስ በቃ በእድሜ ትልቅ ነች። ብዙ ነገሮችን በህይወቷ ብዙ የህይወት ተሞክሮ ይኖራታልና እሺም ከዛ አንፃር እሷ ጋር መፍትሄ አይጠፋም ብዬ ስላሰብኩኝ መጀመሪያ ላንተ ልንገር ብዬ ነው እንጂ እሷ ጋር ያለውን ነገር ስላወራበት አስቤያለሁ። ጥሩ ነው ያሰብሽ እና እንዳልኩሽ ማለት መልካም ነገር እንደሚገጥምሽ ተስፋ አደርጋለሁ። ከዛ በመቀጠል ደግሞ አንተ ለትክክል እኔ ትክክል የሚለውን ነገር ለጊዜው እናቆየውና ገባሽ? ምክንያቱም እኔና አንቺ መጀመሪያ ሰላም ነው መፍጠር ያለብን። ሰይጣን ደግሞ እንደዚህ አይነት ነገሮችን ያሰፋቸዋል እንጂ አያጠባቸው። ገባሽ? አሁን እኔና አንቺ በሰላም ማውራት እየቻልን ማይሆኑ ነገሮችን ተነጋገር። ይሄ የሰይጣን ስራ ነው። ገባሽ? አሁን ካንተ የምፈልገው ነገር ምን እንደሆነ ታውቃለህ? በቃ ምን ነገር ቢፈጠር እንደማትወይቃል አልኩሽ። በሴን እኮ አውርተናል። በቃ ሂጂና ያለውን ነገር ትነግሪኛለሽ። እሺ ቻው። በቃ ነፍሴን በሰው ደስታ ሰላም ስሞላበት ስሜቴን ጎድቼ ለኔ ሳልኖርበት ሰጠው ብዬ ነበር ፍቅሬንም በትኜ መልሴ ሲሆን ግፋት ተሸነፍኩ አዝኜ። እንግዲህ ሰፈር አካባቢ ደርሰናል ማለት ያው ውስጤ በጣም እየፈራ ነው እንጂ ትረዱኛላችሁ ብዬ አስባለሁ። ማለት አሁን ስነግራት ምን ልትል ትችላለች? ምናልባትም መጥፎ ነገር ማለት እኔ እንጃ አላውቅም። ምናልባትም ልትቆጣ ትችላለች፣ ምናልባትም ዝም ልትል
አላቅም በጣም ፈርቻለሁና ብቻ ሆነም ቀረም ያው ነገሩን ጉዳዩን መናገር አለብኝ። እንዳልኳችሁ ብቻዬን ሳስበው ነገሮችን መፍታት አልቻልኩምና እስኪ ዞሮ አብረን እንግባና ያለውን ነገር ሳቅ ቤቶች እኔ ነኝ። እንዴት ናችሁ? ልጆች ወጡ። አሁን ወደ እሱ ወጣው። ጠፋሽ እኮ በቃ የቅርብ ሩቅ በቃ እንደዚህ ነው። እንግዲህ አንዳንዴ በሽም ያው ዝም ብሎ ለመምጣት ምናምን ክላስም ምንም ስላለ ድርብርብ ሲልብኝ ጠፋሽ። ደህና ነሽ? አለን እንዴት ነው? ኧረ ነይ ግቢ እስኪ አለን። እንዴት ነው? ደህና ነኝ። ልጆች እንደዚህ ወሮር ይላሉ ብዬ ነበረ የሉም ዛሬ አንጓኳ እኔማ ቃትር ስለሆነ ይኖራሉ ብዬ ነው። ያሳፋካ ግቢ ከዚህ ሄደው እንትን ይጫወቱ። እንዴት ነሽ? ደህና ነሽ? ሰላም ነው። ተጠፋፋን እኮ ብዙ ጊዜ ሆነኝ። መጥቼ አላውቅም። አዎ ብዙ ጊዜ ሆነሽ እኮ ከጠፋሽ። በቃ እንዴት ነው ትምህርት ምናምን? አሪፍ ነው። ያው ሰሞኑን ደግሞ መቼም አዲስ ነገር ምናምን ተፈጠረና እሱን ነገር ለማስተካከልም ወደዚህ ስል ምናምን ትንሽ ምን ነው በሰላም? አዎ ማለት ያው መቼም ጠፍቼ ዛሬ ለዚህ ሲሆን መጣሽ ባትይኝ በጣም ስለጨነቀኝ አንድ ጉዳይ ላማክርሽ ነበር አመጣጤ። ማለት ያው መቼም ይገባሻል አክስቴ፣ ማለት ብዙ ነገሮች ሲፈጠሩ ብዙ ነገሮችን እናወራለን። ያው ለኔ ላክስትሽ ያልነገርሽ ለምን ትነግሪያለሽ? ምንድን ችግር ገጥሞሽ ነው ይሄን ያህል እንትን የሚያስከፋሽ ምንድን ነው? ማለት ያው አሁን ሰሞኑን ራሱ የጠፋሁበት ምክንያት ያን ነገር ለማስተካከል በዛ ላይ በቃ ስሜቴ ጥሩ አልነበረም። በቃ በጣም ተረብሼ ነበር ምናምን እና እንደዛ ነገር ለማስተካከል ስል በቃ መምጣት አልቻልኩም። በቃ እያሰብኩሽ መምጣት አልችልም እቀራለሁ። ምንድን ነው እንጂ ማለት እንዴት እንደምናገርሽ ራሱ አሁን አላውቅም። በጣም ስለጨነቀኝ ነው እንጂ አይ ምን የሚጨንቅሽ ነገር የለም። አብርሃም የነገረኝ ነገር እንደሆነ ነግሮኛል። ያው ከአንቺ አፍ ይምጣ ብዬ ነው እንጂ አብርሃም ነግሮኛል። ምንድን ነው አንቺ ከኛ አንተም ብለሽ አስቀድመሽ ለምን ይሄን ነገር አደረግሽ? ከሆነ ሶዲያ እንዴት እንትን ይልሻል? ደክስቴ ነግሮሻል እንደ አብርሃም ነግሮኛል። አዎ አስቀድሞ እንደዚህ ችግር ተፈጥሮ ምናምን ብሎ ነግሮኛል። ያው ከአንቺ አፍ ይምጣ ብዬ ነበር እኔ የጠበቅኩኝ። ከአንቺም ይሁን እንትን እያልሽ ነው። አብርሃም አስቀድሞ ነግሮኛል። እኔ እስከምነግርሽ እሱ ግን በፈጣሪ ነው እንትልሽ እንደሆነ እኔ እንደዛ እየነገርኩት እየለመንኩት አሁን ምን አስቸኮሉ ቀስ ቢል ምናምን። አይ እኔ አንቺን አክስትሽ እኔ ትደብቂኛለሽ ብዬ እንትን አላልኩም ነበር። ብዙ ነገር ነው ከአንቺ የምጠብቅ ነበር። ለምን ይሄ ሁሉ ነገር ተፈጠረ? ፈልጌ እኮ አይደለም፣ ግን መቼም ታውቂያለሽ ማለት ከባድ ነው ጉዳዩ። እንደዚህ ነው ብሎ ማስረዳት እኮ ይከብዳል። በዛ ላይ እኔ ደግሞ የፈለኩት ቤተሰብ ሳይሰማ ገና ቀድመን በራሳችን ነገሮችን አስተካክለን ያው ማለት ከልጁ አባት ጋርም ቢሆን ያለውን ነገር ማስተካከል ከመጀመሪያ ከልጁ አባት ምናምን እኛ ቤተሰብ ሳይሰማ ምን ብለሽ ጀመርሽ? ይሄ ሁሉ ነገር ሳይል ማለት ነው ሳይቀጥል እኛ ሳንሰማ ሌላ ሰው ሰምቶ ከሌላ ለምን ሰማን ለመጀመሪያው ማለት ነው። ከአንቺ አፍ እንትን ሳንል ይሄም ይሁንና ደግሞ ዛሬ ምንድነው እሱ እንትን የሚልበት ምክንያት የሚርቅበት ምክንያት ምንድነው ከአንቺ ጋር? እስቲ በቃ ሲጀመር ነገሮችን ፈልገናቸው አይደለም ያደረግነው። ማለት እኛም ቢሆን መጀመሪያ ቤተሰብ ሳይሰማ የሆነ ነገር ሳይል ምንም አይነት ነገር ማድረግም ፍላጎትም አልነበረን። መጀመሪያ ለቤተሰብ ለማሳወቅ ነበር ሀሳቡ። እኔም ደግሞ ክላሴን እስከምጨርስ ምን እስከምን ነው እየተወያየን ነበረ። ብዙ ነገር ነበር የምጠብቅሽ፣ ብዙ ትምህርትሽ እንትን ብለሽ ለሌላ ነበር የምጠብቅሽ። አጋጣሚ ደግሞ ይሄ ሆነ። ደግሞ ከሌላ አፍ ሰማሁ። እኔ አክስቴ ከሌላ አፍ እንድትሰሚኝ ፈልጌ አልነበረም፣ ግን በቃ እንዳልኩሽ ጉዳዩን ፈልገ ነው አይደለም። በቃ አንድ ቀን አጋጣሚ እሱ ዶርም ገብቼ ነበረ። ከዛ በኋላ ያው ብለን ልጅነት ምንም አለ አጋጣሚ ወይን ጠጥተን ተኝተን ነበር። ከዛ ጠዋት ምንም የተፈጠረም አልመሰለንም ምናምን በቃ እንደ አዲስ ብለን ህይወታችንን ኖርማል እንትን ማለት ጀመርን። ከዛ በኋላ ቀናቶች ሲገፉ አንድ ቀን ነው እንደዚህ በቃ
በጣም ሲያቅለሸልሸኝ ምናምን ነገር በቃ መታየት አለብኝ ምናምን። እኔ ጭራሽ እርግዝና ይሆናል ብዬ ጭራሽ አላሰብኩም ነበር። ግን በቃ አለ አይደለ ቼክ ማድረግ አለብኝ በቃ የዛኔ ማታ ምናልባት የሆነ ነገር ተፈጥሮ ሊሆን ይችላል የሚል ውስጥ ጥርጣሬ ስለነበረ ቼክ አደረኩኝ። በቃ ሆነ። ለሱ ስነግረው ደግሞ መጀመሪያ ማመን አልፈለገም። ምክንያቱም በቃ የዛኔ እኮ ምንም አልተፈጠረም ሲጀመር ምንም መቼ ዝም ብለን ነው እኮ የተኛን ጠዋት ምን ነበር ምናምን አለ። በቃ በጣም ብዙ ነገሮች ተፈጠሩ። ብዙ ጊዜ አልቆያችሁም እንዴ? ልጁ አይፈልግሽም ማለት ነው እንጂ እንዴት ነው ነገሩ? ጊዜያችን ነው እንዴ? ከሱ ጋር ከጀመርን በጣም ረጅም ዓመት ማለት ሌላ ግንኙነት ትርፍ ግንኙነት የለንም እንጂ በፍቅር ተሳስበን ብዙ ጊዜ ቆይተናል። ቢያንስ እንኳን በጣም ብዙ ዓመት በቃ እንደዛ ቆይተናል። ግን ቤተሰብ ደግሞ ምንድነው ቤተሰብ ሳይሰማ ምን ሳይል አንቺ ከመጀመሪያው ለምን ትምህርቴን እስከምጨርስ ድረስ አንቺን ለብዙ ነገር ነበር የምጠብቅሽ። ትምህርትሽን ጨርሰሽ ምን ብለሽ ሌላ ነገር ነበር የምጠብቅሽ። በአጋጣሚ ደግሞ ከአንቺ አፍ ሳልሰማ ደግሞ ከሌላ አፍ ሰማሁ። በጣም ነው እኔ እንትን ያለኝ። እኔ አንቺን የጠበቅኩሽ ለዚህ አይደለም የነበረ ለሌላ ነበር የጠበቅኩሽ። እና ማለት እኔ አሁንም ቢሆን ባሰሚ በቃ ነገሮችም ሳይሰሙ በቃ ሽማግሌ ተልኮ ምናምን የሚሆነው ቢሆን ደስ ይለኝ ነበር። ግን አሁንም ቢሆን በቃ በራሴ መፍታት ማልችለው ነገር ስለሆነብኝ ነው አንቺ ጋር የመጣሁት። እና በቃ ከእናቴም ከአባቴም ይልቅ ቢያንስ መጀመሪያ ለአንቺ አዋይቼሽ ነገር ስልስማ አሁን ደግሞ ለነሱ አሁን እንዴት አድርጌ ነው የምነግራቸው? ለእናትሽ ለአባትሽ እኔ እሺ ሰሙ። አሁን ደግሞ ለሷም ለአባትሽም ለእናትሽም እንዴት አድርጌ ነው የማስረዳቸው? እንዴት ነው የምነግራቸው? ወይስ አንቺሽም ትነግሪያቸው? እንዴት ነሽ? አሁን አንቺን እኛ ለብዙ ነገር ነበር የምንጠብቅሽ። አሁን ምን ብለን ነው ለእነሱስ የምናስረዳቸው? እንዴት ብለን ነው የምንነግራቸው? አንቺን የሚጠብቁሽ ለሌላ ነገር በጣም ጨንቆኝ ስለነበር ማርያምን ልጁን እስከማስወረዱ ላስቤ ነበረ። ግን በቃ ምናልባት ደግሞ የሆነ ነገር እንዳልሆን ፈራው። አንድ ሁለተኛ ነገር ደግሞ እንደገና በቃ በረከትም የልጁ አባትም ማለት ነው በቃ አይሆንም ምናምን በቃ እናስተካክላለን ነገሮችን እንደዚህ ምናምን ሲለኝ እንደገና ተረጋጋው እንጂ በቃ ምክንያቱም ምንም እንደዚህ ባስበው በቃ ምንም ሁሉ ነገር ተቃራኒ ነው እየሆነብኝ ያለው። ስለዚህ ነው አሁን በቃ አክስቴ አላቅም። እኔ በቃ አንቺ የምትይኝን ነገር ነው መስማት የምፈልግ። በቃ እኔ ጉዳዩን ከሰማሽ በቃ እኔ ከአንቺ መፍትሄ እፈልጋለሁ ማለት እኔ አሁን ምንድነው ማድረግ ያለብኝ? አንደኛ ነገር እኔ አሁን ክላሴን ቢያንስ እንኳን ትምህርቴን እስከምጨርስ ነገሮች እንደዚህ ባይሆኑ ጥሩ ነበር። እኛም ሀሳባችንም ከበረከት ጋር ማስበን የነበረው ነገር በቃ አንቺ ትምህርትሽን እስከምትጨርሽን ቆይ፣ ከዛ በኋላ ቤተሰቦችን አንቺም ታስተዋውቂኛለሽ፣ ከዛ በኋላ ቀለበት ማድረግ ካለብን ምንም እሱ ይቀጥላል ቀስ እያለ የሚለው ነው ስንወያየ ነበር። አሁን ግን እሱ እርግጥ እኔ የእሱን ቤተሰቦች እናቱን ምናምን አውቃቸዋለሁ፣ እናቱንም አክስቱንም አውቃታለሁ፣ ወንድሙን ብቻ ብዙ ቤተሰቦቹን እኔ አውቃለሁ፣ ያስተዋውቀኛል ምናምን። ግን እኔ ግን ሴትም ስለሆንኩኝ አሁን እንደዚህ ቸኮልሽ ማለት ይመጣል እንደዚህ እኔ በዛ ላይ እናትና አባቴን በጣም ነው የምፈራቸው ታውቂያለሽ፣ በጣም ማለት ነውና ከዛም አንፃር በቃ በጣም ስለምፈራ ይሄንን ነገርም ትምህርቴን ሳልጨርስም እንዳይሆንም ስለሚሉኝ ገና ያንን ከመፍራት በቃ ማስተዋወቅ አልቻልኩኝም። እና አሁን በመሀል ይሄ ነገር መጣ። እኔ አሁን ምን ማድረግ እንዳለብኝ እኔ በቃ ጥፊ የሚለኝ ነው የመጣው። እና እኔ ምንድን ላድርግ አሁን? ለእነሱ ልንገራቸው ወይስ ነግረሻቸው እንዴት ነው የምናደርገው? አሁን አንቺ ብዙ ነገር ነው የሚጠብቁ። አሁን እኔ ራሱ ለመንገሩ ከባድ ነው። እንዴት አድርጌ ነው መሲን እንደዚህ ይሆናለች ለማለት ይከብደን። እንዴት ብዬ ነው የምነግራትኝ? ለአባትሽም ራሱ እንዴት አድርጌ ነው ለቁም ነገር ለብዙ ነገር እየጠበቀ የሰውዬ ለሌላ ነገር ትምህርትሽን ትምህርትሽ ለሌላ ነገር እየጠበቀ ዛሬ እንዴት ይሆናለች ምንድነው የሚሉኝ እነሱ? እንዴት እኔንም ራሱ ምንድነው የሚሉኝ? ራሱ እንዴት ሰምተሽ እንዴት ነው የሚሉኝ? እኔ እንጃ እንዴት እንደምን እኔ ራሱ ግራ ገባኝ። ያው አክስቴን ያላቅም በቃ አሁን እሺ ምንድነው ማድረግ ያለብን? እኮ ምናልባት አንቺ ጋር መፍትሄ ካለ ብዬ ነው እንጂ አመጣጤ እኔማ በቃ አወረድኩት ሰቀልኩት፣ ምንም መፍትሄ ማግኘት አልቻልኩም። በቃ እንደዚህ ይሆናል ብዬ ሳስብ እንደዚህ ይሆንብኛል፣ ነገሮችን አስተካክላለሁ ብዬ ሳስብ እንደገና እየተበለሻሹ ነው ይሉ በቃ። እና አሁን አንቺ የምትይኝ ቢያንስ እንኳን አንቺ ከኔ የተሻለ ብዙ ነገሮችን ታውቂያለሽ፣ ቤተሰብ መስርተሽ እየኖርሽ ነው፣ መቼም ብዙ ነገር ከኔ የተሻለ ነገር ትረጃለሽ። እና እስኪ አሁን አንቺ ምን ትመክሪኛለሽ ነው? እኔ አልኩሽ እስኪ ልጁን እስከማስወረድ ደረጃ ድረስ ሁሉ አሰብኩኝ። በቃ ስንት መጥፎ ነገር አሰብኩኝ ጭንቅላቴ ላይ በቃ የምሬ ነው። በቃ መሞት ሁሉ እስከምመኝ ደረጃ ድረስ ነው የደረስኩት። እና ይሄ ሁሉ ነገር መሆን የለበትም። ለምሳሌ ልጁ ሽማግሌ ይላክ ይጠይቅ። እኔ እህቴን ላስረዳት፣ እህቴን ልጠይቅና ላስረዳት። እህቴን ከስንትን ካልኮዲያ ደግሞ ለአባትሽ ደግሞ እሷ ቀስ ብላ ታስረዳው። እሱ ልጅየው ጓደኛሽ ማለት ነው ሽማግሌ ይላክና
ሁለታችሁ የምትሆኑበት ነገር ይፈጠር እንግዲህ ከሆነ ወዲያ። ያልገባሽም እኮ እሱ ሽማግሌ አይልክም መላክ አይፈልግም። ለምን? እንዴት ወድቀሽ ነው እንዴ ተገኘሽ? ምን ማለት ነው? እሱማ ከመጀመሪያውም ዘመር ሳታስተዋውቂ ቤተሰብ ሳታስተዋውቂ ይሄን ነገር እንትን ያልሽ ደግሞ ከሆነ ወዲያ ደግሞ ምንድነው ሽማግሌ ምን አይፈልግሽም እንዴ? አይደለም እንትን ነው። አንደኛ ነገር በቃ እኔ አላቅም ብዙ ነገሮች አሉ። አንደኛ በመካከላችን ብዙ ነገር ገብቷል እና ስለዚህ ከዛ አንፃር እሱ ሽማግሌ ለመላክ ፈቃደኛ አይደለም። አሁን ላይ ሽማግሌ አይፈልግም። ወይ መጀመሪያ ማስተካከል ያለብኝ ነገር አለ ምናምን እያለ እንዴ እና አይፈልግሽም ማለት ነው። ማስተካከል የሚያስተካክለውን ጥሩ እና አንቺን አይፈልግሽም ማለት ነው። ቆይ ነገሮች ስላስተካክል ነገሮችን ጊዜ ይፈታቸዋል ምናምን ነው የሚለኝ። በቃ አይ እኔ እንደዛ ስላለ ነው በቃ ግራ ገብቶኛል። እና ነው እህቴ እኔ ሰምቼ እህቴ መስማት ሰምታ እኔ ሰምቼ እህቴ እንትን ማለት የለባትም ብዬ እህቴን ላስረዳት ነበር። አሁን ደግሞ ሌላ ነገር የምትይኝ አልገባኝም። እኔ ምን አይፈልግሽም ማለት ነው? የማይፈልግሽ ከሆነ ንገረኝ። እሺ እንደዛ አይደለም መፈላለግ እኮ አይደለም። በቃ እንጂ ሽማግሌ አልክም በቃ ምናምን አለ። በምን ምክንያቱ ምንድነው ነው የሚልሽ? አልክም ልበት ምክንያት ምንድነው? አይደለም አክስቴ ያልገባሽም እሱ በቃ ሽማግሌ መላክ አይፈልግም። በቃ እኔ ለምንድን እንደሆነ ምክንያቱ በቃ ነገሮች መስተካከል አለባቸው፣ ጊዜ ነው የሚፈታቸው፣ ቀስ እያልን እንስተካከላል ምናምን ነው እያልኛል። ስለዚህ አሁን እሱ ሽማግሌ የማይልክ ከሆነ እንዴት ነው የምናስተካክለው? እኮ በቃ እንደዛ አለሽ አይደል? ሽማግሌ አልክም ነው አይደል ያለሽ አይደል? በቃ ልጁን ለኔ አስተዋውቂኝ፣ እኔ ላናግረው። በቃ እኔ ላናግረው፣ የሚለኝን ልስማ። በቃ እናት አባት ሳይሰማ እኔ አክስቲቱ ልስማና የሚለኝን ልስማው። አይደለም ሌላ መፍትሄ አይኖር? ምን መፍትሄ ልፈልግ ሌላ? በቃ እኔ ላስረዳት፣ እሷን ላስረዳት፣ እሷን እንትን ልበል። እንዴ ካለ በቃ እኔ ልጠይቀው። በቃ አክስቲቱ ልጠይቀው፣ የሚለኝ ልስማው። አሁን እኮ እሱ አልክም ሽማግሌ እና እሱን አልክም አለ። በቃ ከኔ ጋር ይነጋገር፣ ከአክስቲቱ ጋር ይነጋገር። ኋላ ቀስ ብሎ ደግሞ የሚሆነው ይሆናል። እኮ በኋላ ምን ችግር እንደዚህ ምንድን ነው ችግሩ? እንዴት ወድቀሽ እኮ አይደለም የተገኘሽ? እንዴት ምን ማለት ነው? እና በቃ ሆኗን አይደል እንዴ? የሆነው ሆኗል። በቃ እኔ ላናግረው ልጁን ምን እንደሚል ለኔ መልሱን ልስማው ነው። ከኔ ጋር መቅረብ አይፈልግም፣ ማናገር አይፈልግም። ሰው ላንዲዩ ቤተሰብ አይፈልግም። እንደዛ አይደለም። በቃ እሱ አሁን የሆነ የተፈጠረ ችግር ስላለ ያንን ማስተካከል አለብኝ። እኔ ደግሞ እሱ እስከሚያስተካክል ድረስ መቼም ሆድ መግፋት ይመጣል፣ እንደዚህ ይመጣል። ለዛኔ ቤተሰብ ከሰማ ምናልባት ሌላ ነገር በጣም እኔ ሰምቼ ራሱ እሷ ይሄን ያህል መቆየቷ በጣም ከባድ ነው። ዲና ቢሆንም ያው እህቴን በመግባባት እነግራታለሁ ብዬ ነው። እንግዲህ ልጁ የሚሰማሽ ከሆነ እንትን የሚልሽ ከሆነ ይምጣ፣ ላናግረው፣ የሚለኝን መልስ ልስማው። በቃ እሺ ካለ እሺ በቃ ልሞክር። ቻምጩ ልጁ ላውራው። እሺ ካለ በቃ እሺ